አይ በቃ ጨርሻለሁ። አፍሪካ ዩናይትድ አፍሪካ ዩናይትድ እንዴት ናችሁ? አለን ነው የአጠቃላይ አገሪቷ ያለችበትን ሁኔታ ስናየው አገሪቷ ወይም አንዳንዶቹ የሚሳሳቱት መከላከያና ፓርቲ የተለያየ ነው። አሁን ለውጡ በመጣ ማግስት ጀምሮ ፓርቲን እና መከላከያ የሴኩሪቲ አፓራተሱ ኢቭን ደህንነቱም ጭምር ለአገሪቷ እንዲሆን እንጂ ለፓርቲ ውግንና እንዲጸዳ ተደርጓል። ስለዚህ አንዳንዶች የሚሰጡት ሐሳብ ከዚህ ጋር መሰረታዊ የሆነ የተቃርኖ ችግር አለበት። ነው ራሱ የላቸውም። ስለ ሀገሪቷ ነባራዊ ሁኔታ የመከላከያ የጸጥታ የደህንነት መዋቅሩ የተዋቀረበትን ስሪት አይገነዘቡ። በህዋት ወይንም በዱሮ በሻቢያ ስሪት ስለሆኑ ሐሳብ በብዛት ይሄ መንግስት የሚታገሉት በዚያ ደረጃ ነው ያለው። ይሄም በመሆኑ የተነሳ መንግስት በአገሪቷ ውስጥ መሰረታዊ የሚባሉ አሁን የነዳጅ ሪፋይነሪ፣ የማዳበሪያ ፋብሪካ፣ የህዳሴ ግድብ፣ ቀጥሎ ቀይ ባህር ይገባናል፣ ኔቪ አቋቁመናል የሚል ትልቅ የሆነ አገራዊ አጀንዳና የአገሪቷን ጥቅም የሚያስከብር ኃይል ይዞ መጥቷል ማለት ነው። ስለዚህ ይሄንን በአንድ በኩል እናያለን። በሌላ በኩል ደግሞ ቅድም ቴዲም ስታነሳ የነበረው ፋኖን መከላከያ እየለቀምን ነው ብሏል። እየለቀመ ነው ያለው። ሲለቀምም ነው እኮ ወሎ ላይ 2 የሻቢያ ኮሎኔል እና 55 የሚሆኑ የህዋት ወታደሮች ናቸው የተማረኩት። ስለዚህ ተለቅሞ አልቆ ጌቶቹ አሁን ቀጥታ ይሄን የተደበቀ ልጃቸውን ለማዳን ኦልሬዲ መግባት ጀምረዋል ማለት ነው። ስለዚህ እየለቀመ ነው ማለት ነው። ግልጽ ነው ይሄ እንጂ አንድ ቀበሌ ይዞ እንትን ሽፍታ በማንም እንደምታውቀው ቴክኖሎጂ ካሜራ ምናምን በሌለበትም ከተማ ሰው ቆይዞ ይሮጣል። የዚህ አይነት ከላ በየቦታው እንትን እያደረጉ የሚዘርፉ የሚቀጥፉ አሉ። ፍራቻ ድባብ ህዝቡ ውስጥ እንዲሆን የሚያደርጉ ከዚያ ውጪ ምንም አይነት ይሄን መከላከያ በዘመናዊ ቴክኖሎጂ የታጠቀን ኃይል ሊቋቋሙት አይችሉም። አንደኛ ብልጽግናና መከላከያ ራሱ ለይተው ማየት አለመቻላቸው ራሱ ውድቀት ነው። መጀመሪያ በሀሳብ ደረጃ ራሱ they are failed ወድቀዋል። ልረዱ አይችሉም ሀገሪቷ ያለችበትን ሁኔታ ማለት ነው። በትጥቅ ትግል ደግሞ ስልጣን ይዛለው ብሎ የሚቃጅ ህዝብ ይዘርፋል። ራሱ ሲጋለጥ ድሮን ታጠቀዋለች። ስለዚህ ተደራይቶ አንዲት 10 ሆኖ መንቀሳቀስ የማይችልበት ሁኔታ ነው ያለው። ስለዚህ መንግስትም አንተ አሁን ስታነስ ተነጋገሩ ነው አይደል የተባለው? ከአረጋ ከበደ ጋር ተነጋገሩ የለውና ትግል አለን እያልክ ነው የለውና። ስለዚህ እስቲ እርጋ ያምናል ወይ በዚህ ጉዳይ ሂደ ተነጋገር ነው። ግልጽ ነው እኮ የለህም ነው ውሸት ነው የምታወራው ነው እኮ እንጂ አብይ ወይም ብልጽግና እኮ አገሪቷ ህዝብ መርጠው የሰጡትን 4 ኪሎ የሚደራደርበት ህገ መንግስታዊ ህጋዊ ሞራላዊ ፖለቲካዊ ስልጣን የለው። ስለዚህ እያወሩ ያሉት ምንም የሚያወሩት ናርሱ ፖለቲካሊ በጣም ምንም ስላልሆነ ነው እኮ። እስቲ ተነጋገሩ እርጋ ከበደ ጋር ህልውና ትግል አለ ህልውና ጥያቄ ችግር አለብን እያላችሁ እሱ ደግሞ የለም ብሎ ከኛ ጋር እየሰራ ነው። ምንድነው ጉዳዩ ነው? ተነጋገሩ። 4 ኪሎ ነው ካልክ ደግሞ 4 ኪሎንማ በምርጫ ነው የምትመጣው። ስለዚህ ህዝብ ነው እንጂ 4 ኪሎ የሚያስገባ የሆነ መሳሪያ ይዘ የግብፅን የሻቢያን የህዋትን ተልኮ ወስደ ውር ስላልክ 4 ኪሎ እንዴት ትናገራለህ ነው? ግልጽ ነው እኮ ፖለቲካል ትርጉሙ ማለት ነው። ስለዚህ በአንድ በኩል ይሄ ነው ያለው ማለት ነው። በዚያ በኩል ደግሞ መኖር አቅቷቸው ሪል የህዋት ተላላኪ መሆናቸውን ተፈራ ማሞ እንደምታውቀው ገመድ እንግዲህ አንገቱ ላይ ህዋቶች አስገብተው ነው ይመስለኛል እንጂ ይሄን የተናገረው ብልጽግና ነው። የእድሜ ልክ ተፈርዶበት አብይ ነው ከእስር ቤት ያወጣው። እንግዲህ መቀሌ ገብተዋል የሚባለው ባይዘው አንዱ ይሄ ነው ማረጋገጫው። አንገት ገብቶበት ይሄን ተናገር ካልተባለ በቀር
አሁን የተናገረውን ይናገራል ተብሎ አይታሰብም ማለት ነው። ስለዚህ ሰውየው ታግቷል፣ በህዋት እጅ ገብቷል። ገመድ አንገቱ ላይ አድርገው ይሄን ተናገር ብለውት ነው የሚሆኑት። ምስቱም ደግሞ የሻቢያ ወይም ኤርትራዊ ናት እንደሚታወቀው ማለት ነው። ስለዚህ ያሉበት ተጨባጭ ሁኔታ ይሄ ነው። ቀደዳው ምናምኑ ለጊፍት ለማግኘት ወይም በዚህ መተዳደሪያ ያደረጉ አንድ ዲያስፖራ ንቅል ምሁራን የሚባሉ አሉ። እነሱ ህዝባቸውን ሁኔታ አያውቁም፣ የሀገራቸውን ሁኔታ አያውቁም። የሚናገሩት አለ። ከዚያ ውጪ ግን በህዝባዊ አመጽ ይመጣለሁ ብሎ ልደቱም የሚለው ምንም የሚመጣ ነገር የለም። ህዝቡ የራሱን ኑሮ ለመለወጥ ቀንና ሌሊት ሁኔታ ተመቻችቶለት እየሰራ ነው። አገሪቷ ታላቅ ተስፋ ውስጥ ነው ህዝቡ ያለው። የነዳጅ መውጣት፣ የሪፋይነሪ መተከል፣ የመዳበሪያ ፋብሪካ፣ የህዳሴ ግድብ መገንባት፣ ታላላቅ እንትኖች እየተሰሩ በመከላከያውም መካናይዝድ የሆኑ እንትኖች እየተደራጁ ቀይ ባህርን በቀጣይ እንዴት ነው እቺን ሱፐር ፓወር የሆነች ሀገር በአፍሪካ ቀንድ የአፍሪካ ጥቅም የምታስከብር ለሰው ልጆች መገኛ የሆነችዋን ሀገር በዚያ ልክ ሁሉም በሁሉም የሆነ ብሔር ብሔረሰቦች ማንነታቸው ተከብሮ ሀገራቸው ላይ ኮርተው በልጽገው የሚኖሩበት ሁኔታ መፈጠር አለበት ነው። ልሙጤዎች ደግሞ ቅድም ሲያነሱ ነበር ኢሬቻ ጋር ያይዘው እነሱ የሚፈልጓት ኢትዮጵያ አንድ ሃይማኖት፣ ልሙጥ ባንዲራ፣ ልሙጥ ማንነት ማለት ነው። ህብረ ብሔራዊ ወንድማማችነትን የማይቀበል ይሄ ኃይል ደግሞ በ1966 ደርግ ኖርማሊ ያከሰመው ኃይል ነው። 1983 ላይ ህብረ ብሔራዊ ፌደራሊዝሙ ተተከለ። አሁን ደግሞ ወንድማማችነት የሚል ስለመጣ ለምሳሌ ልሙጥ ባንዲራን ይከለክላሉ፣ ይታሰራሉ፣ የአባ ገዳን ይይዛሉ ይላል። ስለዚህ ኢትዮጵያ ላይ እንጫን የሚል አይሰራም። ኦሮሞ የራሱን ይዞ ሲወጣ ለምን ይቆጨሃል ነው ጥያቄው። ስለዚህ እንደ ባህል ከወሰድክ ይሄ የትኛው ብሔር ባህል ነው? ልሙጥ ባንዲራ የኢትዮጵያዊነትን የአህዳውያን ምልክት ነው። የአንድ ምናምን የሚሉ ፖለቲካ አይዲዮሎጂ የሚያራምዱት ነው፣ ይታወቃል። የአህዳውያን ነው። ስለዚህ እሱ ህገ መንግስቱ ስለማይቀበለው ነው እንትን የማትይዘው። የፖለቲካል ሞቲቬትድ የሆነ ፖለቲካል ድራይቭንድ ስለሆነ ነው፣ ባህል አይደለም፣ ካልቸር አይደለም። ስለዚህ ይሄን ላለመቀበል የአሁኑ ኢሬቻ ላይ ቅድም ሲያነሱ የነበረው በደማቅ ሁሉም ብሔር ብሔረሰቦች የተሳተፉት የታሰመው ፖለቲካል ዲሞንስትሬሽን ነው የሚሉት መሰረታዊ ስህተትና ከራሳቸው የተጣመመ አስተሳሰብ የሚነሳ ነው። ይሄን ለማለት ነው። በጣም ቴንኪው አፍሪካ ዩናይትድ ከልብ አመሰግናለሁ። ቴዲ ኦኬ ቴንኪው ቴዶ። ምንድነው አጠር አድርጌ ላንሳ ቪዲዮ ሳላበራ ቪዲዮ አትችልም። ቪዲዮ ማብራት ማንዳቶሪ ከሆነ አበራለሁ። የመጨረሻ በቪዲዮ የተያየ የምናወራበት ስለሆነ ለሁሉም ስለሆነ ኦኬ ችግር የለብኝም። ኦኬ ምንድነው ማንሳት የፈለግኩት በመጀመሪያ ደረጃ ለአንተ ያለኝን ክብር መግለጽ እፈልጋለሁ። ምክንያቱም ኒውትራል ሆኖ ኢሹዎችን እንደዚህ አርቲኩሌት በማድረግ ዲሰንት የሆነ ሲቪል የሆነ ዲስከሽን በተለይ ደግሞ ፖለቲከኛ ነን የሚሉት በተለይ ራሳቸውን ገልጸው በቪዲዮ ምናምን እንደዚህ ይወጡ ማውራት ሀሳቦች እንደዚህ በዲስኮርስ በመነጋገር የፈጀውን ሰዓት ይፍች። እዚህ ሀገር እኔ አሜሪካን ሀገር ነው የምኖረው። የዚህ ሀገር ካልቸር እንደምታውቀው ኮንግረሱም ሴኔቱም እስከ ሌሊት 2am 4am ድረስ ዲስከሽን ነው። ሲኒየሮቹ 74 76 78 ዓመት ሆኗቸው ግን ቆሞ ሌሊቱ ሙሉ ሲያወሩ ታያለህ። እና ነገራችን በመነጋገር ነው መፈታት ያለበት። አንድ ሁለተኛ ዛሬ የከበደ ሚካኤልን ጃፓን እንዴት ሰለጠነች የሚለውን መጽሐፍና እንደዚሁም ደግሞ አንድ ኢትዮጵያዊ ኢንተርፕረነር በጃይ ህንዳዊ ነው አክቹአሊ አባቱ፣ እናቱ ኢትዮጵያዊ ነች። ግን አቃቂ ቃሊቲ ተወልዶ ያደገ ኢትዮጵያዊ ነው በጃይ የሚባል የእሱን ኢንተርቪው ሳይ ነበረ። 1000 ዓመት ወደኋላ ተመልሶ ኢትዮጵያውያን እንዴት ህንድ ላይ ፓወርፉል እንደነበሩ እንደገና ደግሞ ወደ ፊውቸር እንዴት ኢትዮጵያ ፓወርፉል መሆን እንዳለባት ምናምን ነው የሚያወሩት።
ጃፓን እንዴት ሰለጠነችም ከበደ ሚካኤል እንዴት ከዌስተርኖች ሲቪላይዜሽን ወስዳ ጃፓን እንዴት ፓወርፉል እንደሆነች ነው የሚያነሱት። እኛ ደግሞ አሁን እዚህ የምናወራው ብረት አንስተን ማናሸነፈ ይዋጣልን ትልቅ ዲናያል ላይ ነው ያለነው። ሁሉም ሳይድ ይዞ የሆነ ጥግ ይዞ ነው የሚያወራው። ያሳዝናል። እዚህ ባለንበት አሜሪካን ሀገር መሳሪያ የማንሳት መብት ወይም ደግሞ ዘ ራይት ቱ ቢር አርምስ ሰከንድ አሜንድመንት መብታቸው ነው አይደል? ህገ መንግስታቸው ላይ በዚህ መብት አማካኝነት በናሽናል ሪፍልስ አሶሲዬሽን ወይም ኤንአርአይ ባለው ዳታ መሰረት ከ400 እስከ 500 ሚሊዮን ዘመናዊ መሳሪያ አለ። እንግዲህ 330 ሚሊዮን አሜሪካዊ የሚይዘው ማለት ነው። እና እያንዳንዱ አሜሪካዊ ቤት ዘመናዊ መሳሪያ አለ። ኑሯቸው እንዴት ፐርፌክት ወርክ ካምፕ እንደሆነ ታውቃለህ። ፖለቲካቸው እንዴት በጣም ፖላራይዝድ የሆነ ለምሳሌ በ2024 ምርጫ እንደምታየው ትራምፕን የመረጠው 77 ሚሊዮን ነው። ዲሞክራትን ወይም ደግሞ እሷን የመረጠው ደግሞ ወደ 75 ሚሊዮን ነው አይደል? እንደዚህ እንኳን ሆነው እንደዚህ ጽንፍ ድረስ ይሄዳሉ። ግን አገራቸውን ሲያፈርሱ ሲታኩሱ ምን ሲሉ አታይም። እና እኛ ሀገር ግን ዘፈናችንም ባህላችንም ሁሉ ሴሪሞኒያችን ከመሳሪያ ጋር ከይዋጣልን ጋር ከይለይልን ጋር የተያያዘ ነው። እና ኢትዮጵያ ውስጥ በሁሉም ኮርነር ሁሉም መሳሪያ አንስቷል። ይሄ ካልቸራችን ላለፉት 100 ምናምን ዓመታት የተለመደ ሆኗል። እና እንደው ሰከን ብለን በመሳሪያ የምንጽፈው ታሪክ የለም። በመሳሪያ የምንለው ስርዓት የለም። ሁሉም ያሸነፈ ቢመስለው ግን እየተሸነፈ ነው። ዘመናዊ መሳሪያ ያስኩኝ የሚለውም ይሄንን እንደዚህ ሰርፕራይዝ አድርጌ ያጠቃሁት የሚለውም ሁሉም ኤክስኪውዙን ምኑንም ስትለው ያው እየተዋወቀን ነው የምትለው። ገብተዋል። የኛ ህዝብ ይሄን አይደለም የሚፈልገው። እኔ ለምሳሌ ያደግኩበት አካባቢ ላይ መብራት ሌሊት 12 o'clock ወይም 6 ሰዓት ነው የሚጠፋው። ከዛ በሻማ በምን በኩራዝ ምናምን አጥንተን ነው ሎ ስኩል ድረስ በነፃ የተማርነው ነው። አሁን ላይ ብዙ ትምህርት ቤቶች እንትን ብለዋል። እኔ ኦሮሚያ ላይ ነው ያደግኩት የተማርኩት፣ ባህር ዳር ላይ ነው ሎ ስኩል የሄድኩት ምናምን። እና ያለው ነገር ጥግ እስከ ጥግ እጅግ በጣም ያሳዝናል። ብዙ እናቶች መንገድ ላይ ሐኪም ቤት መድረስ አቅቷቸው እያለፉ ነው ያሉት። ህፃናት ከትምህርት ቤት ርቀዋል። መምህራን እየተገደሉ ነው ያሉት። እና ሁሉም ጽንፍ ይዟል። ከዚህ ይልቅ ሁላችንም ለምሳሌ ስለ አሜሪካን ፖለቲካ ወተን እንግዲህ የትራምፕን እንትን ተቃውመን ወይ እንትን ስንል አንታይም። ወይም ሳዑዲ ላይ ስንኖር ወይንም ሌላ ሀገር ላይ የሆነ ምንም አይነት እንትን ላይ ስንኖር የሀገሩ ህግ ጠብቀን ምናምን ስንኖር ይታያል። ወደኛ ሀገር ጉዳይ ሲመጣ ግን ቁጭ ብሎ መነጋገር፣ መወያየት፣ በዛ መፍትሄ ማምጣት፣ ከዛ ደግሞ ሌስ ኮስት የሆነውን መንገድ መምራት አንችልም። በጣም ፈንታችን የተሳሰረ ነው። እኔ አሁን ላይ ስራዬ ኢትዮጵያ ነው። ብዙ ጊዜ እመላለሳለሁ። እንኳን መንግስት ኖሯት መንግስት ባይኖራትም መኖር የምፈልገው ኢትዮጵያ ነው ፕሬድማት። እና ሁላችንም በተለይ ደግሞ ውጭ ሀገር ያለን ሰዎች ምናልባት ለሀገራችን ይዘን ልንሄድ የሚገባው ውጭ ሀገር ያየነውን ስልጣኔ፣ ትምህርት፣ ቴክኖሎጂ ያገኘነውን ነገር እንጂ ይሄ የጽንፍ ነገር የትም አያደርስም። ማናችንም አሸናፊ አያደርገንም። መፍትሄ የለውም። እኛ እንኳን በዚያ እንትን ውስጥ አልፈን እንትን ካልን አሁን ላይ አንድ ሰው ትምህርት ቤት እንዳይሄድ አደጋ ውስጥ መክተት ማለት ምን ማለት ነው? ኢትስ ቬሪ ሃርሽ። በጣም የሚያሳዝን ነው። ወደ መፍትሄ ብንመጣ ከጠመንጃ አፈሙዝ ይልቅ ወደ ድርድር፣ እንደዚሁም በዚሁ አግባብ ቴዲን አንተ መጠየቅ የምፈልገው ነገር አንድ ቀን እስኪ ኢትዮጵያ ውስጥ ያሉ ጠበቆችን ወይንም ኢትዮጵያውያን ጠበቆችን በዓለም ዙሪያ ያሉ ጠበቆችን ሰብስቦ ማወያየት ብትችል ለኢትዮጵያ ምን አይነት መፍትሄ አለ? አሜሪካን ሀገርን እንደዚህ የሰሯት ከ47ቱ 27ቱ ፕሬዚዳንቶቿ ጠበቆች ናቸው። ኮንግረሱ ላይም ሀውሱ ላይም ምኑ ላይም ብታይ አሁን ከ60% በላይ ኢትዮጵያ ምንድነው ሎየሮች ናቸው እንትን እያደረጉ ያሉት። እና እያጠቃለልኩ ነው። እና የሆነ ከስሜታችን አልፈን ከግል ካለን አመለካከት ከሃይማኖት ከምን አልፈን
እኛን እንኳን ትተን የኛ ልጆች ተን ግን አምስተኛ ትውልድን እያሰብን ብንወያይ አገር መስራት ይቻላል። 4 ኪሎ ያለው ቫሪያብል ማንም ሆነ ማንም የመጣው የሚሄደው የሚመጣውንም እሱን ትተን ግን እስኪ ለሁላችንም የምትሆን ነገር በተለይ እኛ እግራችን ውጪ ነው ያለው ግን እዛ ሀገር ያለውን ህዝብ ስቃይ የሚቀንስ የተሻለ ነገር የሚያመጣ አይነት ውይይት ማድረግ ቢቻል ብዬ አስባለሁ። ታንክ ዩ ሶ ማች ስለድሉ። ታንክ ዩ ከልብ አመሰግናለሁ ቴዲ። እሺ ዶክተር ግርማ ቴንክ ዩ። እሺ ኦኬ እሺ ቴዲ ቴንክ ዩ ሶ ማች። ቅድም ያነሳሁትን ምናልባት ቅድም ቡኖ እንዳለ እንደሆነ ነገር አድርጎ አንስቶታል። ከአንተ ስለሰማሁት እሷን ብቻ ምላሽ ማንም ሌላ ሰው ስላልነካልኝ ተናግሬ ልውረድ። እንዳልኩ ስሰማ ሼር ተደርጎልኝ ሳዳምጣ አንተ ስታስቀምጠው ነው የሰማሁት። ምናልባት ከኋላ የነበረውን ብዙ ባልሰማህም የኢትዮጵያን መንግስት በዱላ ወይም ለውጥ በዱላ ስትዘረዝረው ነበር የሰማሁት። ደርግ በዱላ መጣ፣ ወያኔም ደርግን በዱላ ገልብጦ መጣ፣ ያም ሌላ እንደዚህ የሚል አነሳኸውና አት ዘ ኤንድ ኦፍ ዘ ዴይ ግን ምህዳሩ ግን ከጠበበ መፍትሄው ምንድን ነው የሚል ቆንጆ ጥያቄ ነው ያስቀመጥከው። ቅድም ሲጠይቁ አንተ መልሰህ የራሳቸውን የጠየቅከው። እኔ ግን ትንሽ ቅድም እንዳልኩት ምህዳሩን የጠበበው ማን ነው ያጠበበው፣ ለምህዳሩ መጥበብ ምክንያቱ ምን ነበር የሚሉ ነገሮችን ያንተ ጥያቄ ስለሆነ እሱን አንስቼ መፍትሄውን የምለውን ነገር ብዬ ብቻ መሄድ ነው ፈልገው። ሌላ የምለው ነገር የለኝም ጊዜም ስለሌለን አይ ቲንክ ረጅም ሰዓት ቆይ አቀርም። ቅድም ከ10 ሰዎች 8ቱ ብቻ በቪዲዮ ይወጣሉ የሚል ትዝብቶችን ስታስቀምጣቸው ነበረ። ጥሩ ጥሩ ትዝብቶች ናቸው። ምናልባት ከዛ አንተ ካልከው መንደር ብቻ ሳይሆን ከሌላኛውም መንደር እንደዛ አይነቶቹ ስላሉ ጥሩ እይታ ነው እሱ። እነዚህ ላይ ብቻ ሀሳብ ስቼ ነው። ኦኬ ለምህዳሩ መጥበብ ወይም ምህዳሩ ከጠበበ መፍትሄ ምንድን ነው የሚለው። ለምህዳሩ መጥበብ ምክንያቱ እነማን ናቸው? መጀመሪያ ምክንያቱ የሆኑትን ነገሮች ላንሳ። አንደኛ ህገ መንግስቱ አይወክለንም በሚል ህገ መንግስትን በጣሰ ሁኔታ የሌላን ክልል ወረራ ካካሄደ ጦርነት ከጀመረ በኋላ ህገ መንግስቱ ወይም ምህዳሩ ጠበበ ማለት ትንሽ ጥሩ አልመሰለኝም። ትንሽ ኮት ለማድረግ የኢትዮጵያ ተጠሪ ማን ነው በሚለው መጽሐፍ አይ ቲንክ ፕሮፌሰር ጌታቸው ኃይሌ ይመስሉኛል መጽሐፉን የጻፉት ገጽ 30 ላይ የታሰበው ለውጥ ብሎ ሁለተኛ ፓራግራፍ ላይ 3 ነጥቦችን ያስቀምጣል። አንደኛው ህዝብ ያልተሳተፈበት የአመፀኞችን ሰነድ መቀየር ነው ይላል። ሁለተኛ ደብረ ብርሃንን ጨምሮ አዲስ አበባን የአማራ ክልል አድርጎ መከለል ነው ይላል። ሶስተኛ ክልሎች ለአስተዳደር እንጂ ለብሔሮች እንዳልተሰጡ ተደርጎ መስተካከል አለባቸው የሚል ክልሎችን የማፍረስ ምኞት የነበረው ዲስኩር ነበረ በወቅቱ። እነዚህን አንግቦ በሰሜን ያለውን ጦርነት ልጨርስ በደቡብ ያለው እዳው ገብስ ነው ብሎ አቅልሎ እነዚህን አሳካለሁ ብሎ የማይፈታ ቅዠት አንግቦ ከተነሳ በኋላ ነገሮች ሳይሆኑ ሲቀሩ ምህዳር ጠበበ ብሎ መሳሪያ ማንሳት ተገቢ አይመስለኝም። ስለዚህ ለምህዳር መጥበብ ምክንያት አንዱ ይሄ ነው ብዬ ነው ማነሳው። ምክንያቱም ጦርነት ሲነሳ ምናልባት ከነ አቶ ገዱም ዘመን ጀምሮ አላማው ታክቲካል ነበረ። የአሊያንሱ ስትራቴጂክ አልነበረም። የኦሮማራ ጥምረት ስትራቴጂክ አልነበረም፣ ታክቲካል አሊያንስ ነው የነበረው። በህዋት ላይ የነበረውን ጥላቻ ያንን የመጉዳት ያንን የማስወገድ ነገር የሚል ነገር ነበረው እንጂ ቀጥሎ ግን በጋራ ምንድነው የሚሰራ የሚል ነገር ስትራቴጂካሊ የጋራ የሆነ አላማ የነበረው አልነበረም። ስለዚህ የሚፈልገው ነገር ሆነ። የሚፈልገው ነገር ካለፈ በኋላ ደግሞ ያየነው አይነት ነገር ሆኗል። ስለዚህ ኩርፊያ የወለደው ጦርነት ስለሆነ ምህዳሩ ለመጥበቡ መፍትሄው አንዱ እነሱ ናቸው። ሌላው ቅድም እንዳነሳሁት ገና ለውጡ እንደመጣ የመጀመሪያ 6 ወሮች ውስጥ ህፃናት ልጆች የተሰበሰቡ ቤተመንግስት ተገብተው ህዝብን መንጋ ብሎ መሳደብ፣ ህዝብን ካስቆጡ መስከረም 30 እንድረስና ከዛ በኋላ እንተያያለን ብሎ ዛቻ በአንድ ሀገር ባለበት መንግስት ባለበት ሀገር ላይ ከተፎከረ በኋላ መንግስት ወይም ህግ የሚያስከብረው አካል የሚያመጣውን ካመጣ በኋላ ጠበበ ማለቱ ትንሽ ተገቢ አይመስለኝም። ስለዚህ ጠቅለል ባለመልኩ አንደኛ ከራስ የማይፈታ ቅዠት ጋር መታረቅ ያስፈልጋል። መፍትሄው እሱ ምህዳሩ የተፈታ እንዲሆን ወይም ደግሞ የሰፋ እንዲሆን ከራስ የማይፈታ ቅዠት ጋር መታረቅ ማለት አንደኛ ህገ መንግስቱን መቀበል ነው።
ምን ማለት ነው? ህገ መንግስቱን ለራስህ ሲመች ህገ መንግስቱ አይወክለኝም እያልክ የምትፈልገውን ደግሞ ለማድረግ ስትፈልግ ድንበር እየጣስክ አይደለም። ህገ መንግስቱን መጀመሪያ መቀበል ባለበት፣ ለመለወጥ መጀመሪያ ያለውን መቀበል ነው። ከህልም ጋር መታረቅ ማለት አንዱ እሱ መቀበል ነው። ሁለተኛ መሳሪያ አስቀምጦ እርፍና ማጭድህን መያዝ ነው። መፍትሄው እንደዛ ነው የሚሻል። ከዛ ቀጥሎ የሚያስፈልገው ነገር ሀሳቡ ይሄ ነው ብሎ በሀሳብ የማትፈልግበትን ወይም የምትለውጠውን ነገር ይዘህ መጥተህ በጠረጴዛ ዙሪያ ተነጋግረህ ታመጣለህ እንጂ ምህዳር ጠበብ ብሎ መሳሪያ ማንሳቱ ተገቢ አይመስለኝም። ምክንያት ቅድም ያነሳሁት የህልውና ትግል እናደርጋለን የሚሉ አካላቶች የህልውና ትግል ሳይሆን የሚያደርጉት ለኦሮሞ ህዝብ ለህልውና አደጋ የሚሆን ጦርነት ነው እያካሄዱ ያሉት። ያ ደግሞ ከሆነ በተደጋጋሚ የሰማነው የምናውቀው ጉዳይ ስለሆነ ምናልባት በትግራይ ጦርነት ጊዜ ያለውን መንግስት የደገፈው የኦሮሞ ህዝብ 25% ሊሆን ይችላል። ቁጥርን በግምት ማስቀመጥ ባልወድም ምናልባት አሁን 5% ልቀንስና 70%ን እዛ ላይ ጨምሬ የህዝቡን ህልውና ለማጥፋት የሚመጣ የፖለቲካ ዲስኩር ስለሆነ ሚዲያ ላይ የምንሰማው አሁን ሙሉ ህዝቡ ራሱን ለመከላከል ይገደዳል ማለት ነው። ያ ደግሞ ከሆነ በጠመንጃ ነፃ የምታወጣው አካል የለም፣ ነፃ አውጥተህ ላዩ ላይ የምታድረውም ሀገር የለም። ስለዚህ ጦርነት መፍትሄ ያለው አይመስለኝም። በጠመንጃ መንግስት መለወጥ ገና መጀመሪያ ነው። ኦኬ በጠመንጃ መንግስት መለወጥም ቢሆን ኖሮ አንድ ደቂቃ ይበቃል። በጠመንጃ መንግስት መለወጥ ቢሆን ኖሮ የዛሬ 3 ዓመት እኛን ጨርሰው ነበር። ምናልባት ኦሮምኛ በመሆኑ ባለመስማት አላውቅም እንጂ እና አቶ በቀለ ገርባ ከእስር ቤት ሲወጡ ባካችሁን አፋችሁን ዝጉ፣ ከፊት ለፊታችን ትቆማላችሁ፣ ያለቀ ጉዳይ ነው የምንልበት ጊዜ ነበረ። ቢያደርገውም እንጨርሰው ነበር እኛ ጋር። ነገር ግን አልሆነም። ወደኋላ ተመለሰ ማለት ድጋሜ ከዚህ በኋላ ሚዲያ ላይ የምንሰማቸው ቅድም ያወሯቸው አሁን መድገም የሌለብኝ የኦሮሞን ህዝብ እንዲያርገን እናጠፋዋለን፣ እዚህ እናስገባለን፣ 4 ኪሎን እንዲህ እናደርጋለን የሚል በህዝብ ህልውና ላይ የሚዛቱ ዛቻዎችን የሚዘምት ቡድን አይደለም። መሳሪያ ሌላም ነገር ይዘህ ምናልባት ኢትዮጵያ ውስጥ የምትለውጠው አይነት መንግስት አይኖርም። ህዝቦች የራሳቸውን ደህንነት ማረጋገጥ ይፈልጋሉ። ለመጨረሻ ደቂቃ ባልሞላበት ጊዜ ውስጥ የኦሮሞ ህዝብ አሁን የህልውና አደጋ ደርሶበታል። ቴዲ ካለው ዛቻ የተነሳ የኦሮሞ ህዝብ በኢትዮጵያ በራሱ ካልሆነ በስተቀር በሌላ የሚያድርበት አይነት ከዚህ በኋላ ምንም አይነት ጋራንቲ የለውም። በመሆኑም 4 ኪሎ አይ ቲንክ ከዚህ በኋላ የሚሰራ አይመስለኝም። የሚሰራው መሳሪያ ማስቀመጥና ቅድም እንዳልኩት በሀሳብ አላማ ይዞ መምጣት። ያው አንተ ሚዲያ ላይ ስትል ብዙ ሚዲያዎች ላይ ስለተከታተልኩ ነው፣ ባይዘው ሀሳቦችን ስለሚደግፍ ነው። እኔ ስናገር መቼም መጥፎ አይሆንም። ብዙዎቹ አንተ ሀሳቦች ናቸው። ማውራት ሳይሆን አላማ ይዘህ ስትመጣ ነው። ሀገርን እንደዚህ ነው መፍትሄ ወይ ነው ስትል ነው ያኔ ነው ሰው ሀሳብን አምኖ ወደፊት የሚሄደውና ለኦሮሞ ህዝብ የመደጋስካር አስገባሃለሁ፣ ይሄኛውን በዚህ አሰምሌት አደርገዋለሁ፣ እንትና እንዲህ አደርጋለሁ፣ እንትና አስገባዋለሁ የሚል ባህሉንና ታሪኩን እሴቱን ሲያይ ወረራ ተካሄደብን እያለ አይኑ ሚደማ ስልጣኑን ቢያገኝ ምን ሊያደርገው እንደሚችል ስለሚታወቅ ይሄንን የሚያውቅ የኦሮሞ ህዝብ ከዚህ በኋላ መሳሪያም አይደለም ሌላም እሱም መሳሪያ ያነሳል እንጂ ኢትዮጵያ ውስጥ በሰላም የሚመጣ ምንም አይነት ለውጥ አይኖርም። ስለዚህ ሰላሙ የሚሆነው መሳሪያ አስቀምጠህ ህዝቦች ባሉበት የህዝቦችን ሁለንተናዊ ክብር መቀበልና በሀሳብ ወደፊት መምጣት ብቻ ነው መፍትሄ ሊሆን የሚችለው ብዬ ነው ማስበው። ቴንኪ ሶ ማች ለሰጣችሁ እድል አመሰግናለሁ ወዳጄ። ቴንኪ ዶክተር ድማ ሙሄ ይላል መሐመድ። ቴንኪዩ ቴዳ። በባህላችን የጀመሩትን ወግ ሳይጨርሱ መሄድ ምን ይባላል መሰለህ? ልቶ ትጨርሰዋለህ አንተ በሌላ ጊዜ። ለማንኛውም ከመጨረሻው እኔ እንኳ የዳዊትን ወንጭፍ ይዞ ቱለማን የሚጠብቀው ሰውዬ ባይወጣ ደስ ይለኝ ነበረ። ምክንያቱም ዌጅ እያደረገ ያለው ምንድነው? ጦርነት ነው። 4 ኪሎ ለመጠበቅ ኦሮሞ ሁሉ ይታጠቃል የሚል ይሄ ተረት ፕሮፓጋንዳ ማለት ነው። 4 ኪሎን የኦሮሞ ህዝብ አይደለም የሚጠብቀው። የኦሮሞ ህዝብ የራሱ የሆነ ሪዘንትመንት አለበት። እዚህ ጋር መጥቶ ሰፈሩን ብቻ ቤዝ አድርጎ ጥቅል ኦሮሞን ለፖለቲካ ፕሮፓጋንዳ መጠቀምና ሌሎች ማህበረሰቦች ጋር ለአብይ ብሎ ወይም ደግሞ ለኢትዮጵያ መንግስት ብሎ መስዋዕትነት የሚከፍል አድርጎ የሚያወራው ነገር ራሱን አለማወቅ ነውና ይሄን በዛ ማስተካከል ስላለብኝ ማለት ነው። እኛም የምናውቀው ነገር ስላለ ከዛ ባሻገር ብዙ ሰዎች እውነታዎችን እየዘለሉ የሚሄዱት ነገር አለ። እኔ
መሸናነፍ አስፈላጊ ነው ብዬ አምናለሁ። የብልጽግና መንግስት ሬሊ ኢትዮጵያን ማሻገር አቅሙ አለ ብሎ ካለ በዙሪያው የከበቡትን ኃይሎች አሸንፎ መንግስት ይሁን ነው። አሸንፎ መንግስት ከሆነ የህዝቦች ሰላም ይጠበቃል። ማሸነፍ የማይችል ከሆነ የጀመረውን ሪፎርም ማንበር የማይችል ከሆነ በህዝብ ሞት ላይ አይቀልድ ነው እያልኩ አይደል? መንግስትን ነው እየተቻ ያሉት። አሁን እዚህ ጋር አማራ ክልል ውስጥ ቴዲ አማራ ክልል እኮ እኛን ያሳደገ እኮ ክልል እኮ ነው። ዛሬ ላይ እኮ የተለያየ ስም ነው የተሰጠ ያለው። ከፊሉ በሃይማኖት ያደርገዋል። ለምሳሌ ሰሞኑኛ ሃይማኖታዊ ነው የሚል እንትን የተወሰደው እያንዳንዱ ዳይሴክት እያደረገው እየሄደን ያለው። ኢን ደ ሚን ታይም ግን ህዝቡ እያለቀ ነው። በረሃብ እያለቀ ነው። በርዛት እያለቀ ነው። በወባና ተመሳሳይ የአካባቢው ነባራዊ የሆኑ በሽታዎች እያለቀ ነው። እንደገና ደግሞ በሳይኮሎጂካል ዋር እያለቀ ነው። እዚህ ጋር ተነስቶ እኮ ግርማ እኮ ሰፋሪ እኮ ነው የሚለው። እዚህ ጋር መጥቶ አንተ ቤት ለመግባት እኮ ነው እንትኑን የሚያስተካክለው፣ ቶኑን የሚያስተካክለው፣ ንግግሩን የሚያስተካክለው። የትኛው ኦሮሞ ነው ለብልጽግና መንግስት ቋሚ መሆን ያለበት? ኦሮሚያ የትኛው ኦሮሚያ ነው ሰላም ያገኘው? ስለዚህ ተቃዋሚ ከሆናችሁ ልዩ ተቃዋሚ ነው። ጃዋር የሚናገረውን ነገር በሌላ ቋንቋ መጥቶ እዚህ ጋር የተናገረ የጃዋር ተቃዋሚ ነው። ግርማ አያና ማለት ጃዋር ምንድን ነው ያለው? የኦሮሞ ህዝብ የህልውና አደጋ ደርሶበታል ማለት የሁሉና አደጋ ደርሶበታል ሲል ከመላው የኢትዮጵያ ህዝብ ጋር ነው ጃዋር። ይሄኛው ደግሞ ምን ያደርጋል? ለብቻው ሌላው ለኦሮሞ ህዝብ የህልውና አደጋ እንደሆነ አድርጎ ተናግሮ ሄደው because he is given the ultimate loyalty of 4 ኪሎ ለኦሮሞ ማለት ነው። who gave them the right to say that ኢትዮጵያን እኮ ኦሮሞ ብቻውን አልሰራውም፣ አማራ ብቻውን አልሰራውም፣ አፋር ብቻውን አልሰራውም። every nation and nationalities ትላንትና እያንዳንዳቸው ዘራቸውን ቆጥረው ሳይሆን በኢትዮጵያዊነት ደስ ብሏቸውም ይሁን ደስ ሳይላቸው አገር የምትባል አገር ተመስሏል። ዛሬ እኔ ግራም ቢገባ ማለት ኤቭሪ አዘር ይር ኢሬቻ በተከበረ ማግስት ብልጽግና የሚሆኑ ሰዎች ያስቁኛል። this is ethno religious political discourse ነው እየተካሄደ ያለው። I think የምለው ነገር እየገባ ነው። ethno religious አፍሪካ ውስጥ እንዳግም እያንሰራራ ያለ ethno religious political discourse ምንድነው? ኢሬቻ በነገራችን ላይ ኢሬቻ የሚባለው ጉዳይ የኦሮሞ ብቻ አይደለም፣ የኩሽ ህዝቦች ነው። ታሪክን ማጥናት ከተቻለ ማለት ነው። ኮንሶ ብትሄድ ሌላ ስም ሰጥቶት ያከብራሉ። ወላይታ ሌላ ስም ሰጥቶት ያከብራል። ሲዳማ ሌላ ስም ሰጥቶት ያከብራል። ከኩሽ ጋር የሚያዝ ጉዳይ ነው። ሶ ዛሬ ጋር እየሆነ ያለው ምንድነው? አዚፍ የሆነ ነገር ስላገኘን ብልጽግና ደግፍ የሚባል ነገር። ጃዋር መሐመድ እኮ ኢሬቻ እኮ ይሄዳል። ብልጽግናን የሚደግፉትም የሚቃወሙትም ይሄን ጉዳይ ይጠቀሙታል፣ ፖለቲካሊ ይጠቀሙታል። ሪሊጂየስሊ የሚቃወሙ ሰዎች ናቸው። በነገራችን ላይ ግርማ አያና ሰሞኑን የመጫቱን ለማ ያወጣው እንትን አይተሃል፣ ደብዳቤ አይተሃል አይደለም? ሬቻ ሪሊጂየስ በዓል ነው፣ ሪቹዋል ነው። ስለዚህ ሙስሊሞችም ክርስቲያኖችም አትደርሱብን የሚል ደብዳቤ ወጥቷል። ያ ደብዳቤን ይዞ has been talking for a while። እዚህ ጋር ደግሞ ዛሬ መጥቶ በካልቸር ስም ይጫወታል ምናምን። ይሄንን ሳክሳችሁን አቁሙልን ነው። ትላንትና የሰለሞናዊ ስርወ መንግስት ምናምን የሚል ትርክቱ የተሰራው ምንድነው? የራሱን ፖለቲካል አይዲዮሎጂ የራሱን የሀገር ስሪት ትርክት ነገር ጽፎ ይዞ መጥቷል አይደለም ተብሎ ፖለቲካ ሲሰራ የነበረው። ዛሬም ያ ነው የተደረገ ያለው። ይሄ እንዲና ማድረግ የለብንም። የኦሮሞ ባህል ካልቸር በሚል ስም ተለብጠው እዚህ ጋር አሁን የምታዩት ጠቅላላ እኔ ብልጽግና ደጋፊ አይደለም ይላል። ቢኮዝ የሚፈልጉትን እስኪያገኙ ድረስ ካገኙ የብልጽግና ደጋፊዎች ናቸው። the same thing የትግራይ ደጋፊ አይደለንም የሚል ሰው እናውቃለን እኮ የትምህርት ዕድል ሲሰጠው ደንበኛ የቲፒኤልኤፍ ደጋፊ ነው። የሆነ ፕሮጀክት መጥቶ ያለምንም ጫራታ ሲሰጠው ጉራጌ ክልል ገብቶ ጉራጌኛ የማይናገረው የትግራይ ተወላጅ የፕሮጀክት ተቋራጭ ነው ሲሰራ የቲፒኤልኤፍ ደጋፊ ነው። ያን ሲያጣ ደግሞ ያኮርፍ የነበረው ነው። ተመሳሳይ ነገር ነው እየሆነ ያለው። ስለዚህ መሸናነፍ ካለባቸው ይሸናነፉ። ህዝብን መጫወቻ አያድርጉ ነው የኔ አቋም። እኔ ሀገር መቀጠል ካለባት ሰሞኑን እያየው ነበር። እኔ ይሄ ስትሮንግማን የሚባለው ይሄን ኤዥያን ታይገር የሚባሉት ለምሳሌ ቻይናን ካየኸው እንዴት ነው ያደገችው ምናምን የሚባለው ነገር እያየው ነበር። አፍሪካ ውስጥ ዲክቴተርሺፕ የሚባለው ነገር አስፈላጊ ነው ብለው የሚያስቡ ሰዎች ዲክቴተርሺፕ not always ኦፕሬሽን አይደለም። ዴሞክራሲ ፍራጃይል ለሆነ ሶሳይቲ በሽታ ነው ብሎ ያምናሉ። በዚህ ነገር ላይ ኢንክሉዲንግ መለስ ዜናዊ ያምናል። የተወሰነ ዲቨሎፕመንታል ዲሞክራሲ ወደ በኋላ ቢመጣም ብዙ ነገሮች ምንድነው ስትሮንግ ሴንትራል ገቨርንመንት ያስፈልጋል ብሎ ያምናሉ።
ወደዛ ሄዱና ያስተካክሉልን። 2 ደቂቃ ካለኝ ወደ አጀንዳ ልሄድ። የኤርትራና የኢትዮጵያ ጉዳይ ኢትዮጵያ የ1993ቱን የኢንዲፔንደንስ ቮት ሪቮክ የማድረግ ፍላጎት እንዳላት ሲወራ እየሰማን ነው። ይሄ ቴዲ ለአንተ አልነግርህም፣ በኢንተርናሽናል ሎው ምንም ማንሰራራት የማይችል ቅዠት ነው። የታሰበ ጦርነት ከሌለ በስተቀር በጋራ አስበውት ህዝቡን ጭማድ አድርገው ሊያጨራርሱን ካልሆነ በስተቀር ያን ሪቮክ ለማድረግ አይቻልም። ምክንያቱም በዩናይትድ ኔሽን ሱፐርቪዥን ዩናይትድ ኔሽን ሱፐርቪዥን የተሰራ ጉዳይ ስለሆነ አፍሪካን ዩኒየን ከፖስት ኮሎኒያል ቴሪቶሪ ጋር በተያያዘ ቃል ያሉት የገቡበት ነገር አለ። የሀገራቶች ኢንዲፔንደንስ ጋር ተያይዞ አርቲክል የዩናይትድ ኔሽን አርቲክል 125 ይመስለኛል እዛ ጉዳይ ላይ በግልጽ ያሉበት ነገር አለ። ይሄን በተመለከተ ኢንተርናሽናል ኤክስፐርቶች ነው የሚሉት ኢትዮጵያ የሚኖራት ዲፕሎማቲካል በሆነ ወይ አክሰስ ቱ ዘ ሲ መጠየቅ ትችላለች እንጂ ይሄንን ነገር ማንሳት ቀጥታ ምንድነው ጦርነት ማወጅ ነው ብለው ነው የሚያስቀምጡት። እኔ አይደለሁም እያልኩ ያለሁት ያነበብኩትን የተናገርኩ ያለሁት እኔ ፕሮዋር አይደለሁም። ቤዚካሊ ጦርነት የሚጎዳን እኔ እናንተ ነው የሚጎዳን። ቴዲ እኔ እናንተ ከሀገር ተሰደን የምንረዳቸው ቤተሰቦች ይኖሩናል። ጦርነት ሲነሳ አዋሳ ላይ ታስታውሳለህ አይደለም? ኢህአዴግ በወደቀበት ታይም እኔ በአጋጣሚ የሜዲካል ዶክተርስ የሬዚደንሲ ትምህርት ለመግባት ኤግዛም ለመስጠት ሂጄ ነበረ። በአዘቦቱ ቀን ከየትኛውም ሆቴል አማርጠህ የምታድርበት ሐዋሳ ከኤጄቶ ሙቭመንት ጋር ተያይዞ በጣም ከባድ የሆነ ስጋት ነበር የነበረው። ከዚህ ከመሃል ሀገር ስትሄድ ማለት ነው። አደጋው ለምንድን ነው? በየክልሉ የተበተነ የአካባቢ ነዋሪ ያልሆነ ሰው መከራ ውስጥ ነው የሚገባው። ጦርነት አደጋው የራሴ የሆነ ቴሪቶሪ አለኝ ብሎ የማያምነው ድብቅ ይሄ ምንድን ነው? ይሄ ድብልቅ ማንነት ያለው አንዱን ደግፎ አንዱን የማይጥለው ወይም ደግሞ በኢትዮጵያዊነት ማንነቱ የሚያምን እነዚህ ሰዎች አደጋ ውስጥ ነው የሚወድቁት። እና እንዲህ አይነት ነገርን ዲክቴት የሚያደርጉት ሰዎች በጣም የሚያሳዝነኝ ነው። የመጨረሻውን 1 ደቂቃ ብሰጥ ደስ ይለኛል። ቅድም የብልጽግና ደጋፊዎች ሰብስቴንሻል የሆነ ነገር ይዘው እየመጡ አይደለም። የዛሬ 2 ዓመት የዛሬ 1 ዓመት ተኩል ያወራነውን ነገር እየገረቡልን ያሉት መገረብ ለጫት ቃሚዎች ነው። ጫት መግዛት ሳይችሉ ሲቀሩ ይገርባሉ። ሐሳብ እያደገ ነው የሚመጣው። ጭንቅላታችሁን ተጠቅማችሁ የተሻለ ለሀገር የሚጠቅም ፖለቲካል ዲስኮርስ ማታመጡ ከሆነ ስፔሻሊ ቡኖ በደሌ ፕሊዝ በሰው ህይወት ላይ አትቀልድ። እዚህ ጋር መተህ ዋና አማራዎችን ትተቻለህ። እዛ ሂደህ ግን የህፃን ልጅ አንገት ተቀልቶ ሆራር ሰዴ ገብቷል እያለ ሲመሰክር የነበረው ራሱ ነው ኦን ቢሃፍ ኦፍ ብልጽግና። መልሶ ደግሞ እዚህ እንትኑን ድምፁን አይተሃል። ምናልባት ደርሶ ሊሆን ይችላል ቴዲ። ዘረ ያዕቆብ በደንብ አድርጎ ነው ፖለቲካ የሰራበት በደንብ አድርጎ ማለት ነው። ስለዚህ ይሄ ቆዳው ጅል የሆነ ደጋፊን ሁሉ እያሰማራ ብልጽግና ሀገርን ጭማድ ማስያዝ የለበትም። በዚህ ነገር ላይ አንተ ራስህ ኮንትሮል ማድረግ ያለብህ ጉዳይ አለ። እነዚህ አይነት ሰዎች ቀልድ ነው ይዘው የመጡት እዚህ ጋር መጥተው ይሄ ምንድን ነው? ይሄ የትኛውን ሀገር እንደሚያወሩ ራሱ አላውቅም። ይሄንን ንግግር ሲናገሩ የትኛውን ሀገር እንደሚያወሩ ህፃን ልጅ ተገሏል ምናምን ተብሏል ሲናገር ነበር። አወዝ አስኪንግ ዲስ እኔ ራሴ ማለት ነው። ከምን ጋር ተያይዞ ነው ይሄ? ምንድነው አንተ ዜና ይሰራህበታል አይደለም? ልጅ ያሬድ ዶሮ ይዞ ምናምን የሚል ዜና ይሰራዋል። እሱን በተያያዘ ሲያፋጥጡት ራሱ ቪዲዮውን ልልክልህ እችላለሁ የዘራ ያዕቆብ ሼር ስላደረገው ማለት የብልጽግናን ፖለቲካ ራሱ ባልተገባ መልኩ ዳይሰክት እንዲደረግ የሚያደርጉት ሰዎች ኢንኮምፒተንት የሆኑ ብልጽግና የወክላቸው አይወክላቸው አይ አም ናት ሹር። ግን እዚህ ሶሻል ሚዲያ ላይ እጅግ የሚል በጣም የሚያስጠላ የኢትዮጵያን ነገረ ፖለቲካ የማይመጥን ንግግር የሚናገሩ ሰዎች ስለሆኑ እነዚህን ሰዎች ተው ብትላቸው የተሻለ ነው። ለቤት ስለማይመጥን ማለት ነው። ነገ አንተ የምትቀመጥበትን ቦታ አናውቅም። ምናልባት የወደፊቷ የኢትዮጵያ የኮሚኒኬሽን ሚኒስትር እኮ ልትሆን ትችላለህ። እነ ማን መኮንን ዝም ብለው ገብተው እያዳከሩት አይደለም። ስለዚህ ለለፋህበት የሆነ ነገር ልታስብ ትችላለህ። ለምትሰራው ነገር ግን ነገ አንተ ላይ ክሬዲት የማያስዝብህ ሰዎች በሌላ ነገር በኔጌቲቭ ብላክ ሊስት ውስጥ አስገብቶ ይሄ ኮንት ነው እያየኸው ነው። የአዲስ አበባ ወጣቶችን ተሳድቦ ፓርላማው ሲቀመጥ የሚናገረው ነገር ሁሉ አሬ ነካው እንጨት እስኪመስል ድረስ የሚተቸውን ግለሰብ ታውቀዋለህ። ማን ነው ማን የሚባል ማለት ከአርሲ አካባቢ ምናምን ያለ ማለት ነው። ቴንክ ዩ ሶ ማች ለነበረን ቆይታ አመሰግናለሁኝ። ቻው
ሚዩት ነው ይለካ። ሚዩት ነው ይለካ። እሺ እንዴት ናችሁ ክብራትና ክብራን? ዛሬ የሚገርም ጊዜ ነበር ያሳለፍነው። አሁንም ሚዩት ነኝ እንዴ? ሚዩት አይደለም። ከመውጣቴ በፊት 2 ደቂቃ ብቻ ነው የምቆየው። ስለነበረን ቆይታ ከልብ አመሰግናለሁ። ታፕ ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ፣ በድጋሚ ለኦሮሞ ብሔር ተወላጆች እንኳን ለኢሬቻ በዓል በሰላም አደረሳችሁ። ባህሉ የሁላችንም ነው። ይሄ ባህል ማደግ አለበት፣ ወደ ካርኒቫል ደረጃ መሸጋገር አለበት። ሁላችሁም እዛ ላይ ተሳተፋችሁ በሙሉ። እሺ ለኔ የምታነሱልኝ ጥያቄ አለ? ለኔ የምታነሱልኝ ጥያቄ ኤርሚዬ በእናትህ ባለቀ ሰዓት ደክሞኝ እያለ ትመጣለህ። ለተኛ ነው። አም ሶሪ ኤርሚ። እሺ ለኔ የምታነሱልኝ ጥያቄ አለ? 2 ደቂቃ ብቻ ቆያለሁ። እኔም በጣም ነው የምወዳችሁ። በጣም ነው የምወዳችሁ። እሺ ሌላ ጥያቄ? ቴሌግራም ላይ ቴዲ ሀዋሳ የቴሌግራም ቻናሌ ነው። እዛ ላይ ቤተሰብ ሁኑ። ሌላው በሰሜን አሜሪካ የምትኖሩ በካናዳ እና በሰሜን አሜሪካ በዩኤስኤ ማለት ነው የሀዋሳ ልጆች አላችሁ፣ የሀዋሳ ልጆች ትክክለኛ የሀዋሳ ልጆች አላችሁ፣ መልእክት አስተላልፍልን ተብያለሁ። ጠንካራ የሆነ የሀዋሳ ኮሚኒቲ መፍጠር ይፈልጋሉ። ስለዚህ አትፍዘዝ በግም ሲፈዝን የታረደው በሚል መሪ ቃል ሁሉም የተደራጀ ነው። ኋላ ቀርቷል የሀዋሳ ልጆች። ስለዚህ ጠንካራ የሆነ ማህበር መመስረት አለብን ስላሉ ቀደም ሲል ባስቀመጥኩላችሁ ስልክ እዛ ላይ ገብታችሁ አለው ትላላችሁ። የሀዋሳ ልጆች አትደበቁ፣ ውጡና ጠንካራ ማህበር መስርቱ። እኔም እዛ አለሁኝ። ያው እኔ የሀዋሳ ልጅ አይደለሁም፣ የተወለድኩት ሌላ አካባቢ ነው። ስሜ ሀዋሳ ስለሚል ግን በክብር እንግድነት ስለጋበዙኝ እዛ ገባለሁ። ስለዚህ የሀዋሳ ልጆች በሙሉ እዛ ትገኛላችሁ። የታለ እዚህ ጋር ቁጥር ነግራችኋለሁ። ቁጥር እዚህ ጋር ነግራችኋለሁ። ይሄን ሴቭ ታደርጋላችሁ፣ ቁጥሮቻችሁን ትልካላችሁ። +1 647-819-4117 ወይም ደግሞ 64 በሰሜን አሜሪካ በካናዳ እና ዩኤስኤ ላላችሁ +1 ያው ታውቃላችሁ። ስለዚህ 647-819-4117 በዚህ የሀዋሳ ልጆች አለው እያላችሁ ኮመንት አድርጉ። ግሩፕ ማህበር ነገር ይመሰረታል። ሁሉም ግሩፕ አላቸው። የአዲስ አበባ ልጅ የምን ልጅ ኋላ ቀርተናል ይላሉ። በቁጭት ነው የተነሱት። ስለዚህ የሀዋሳ ልጆች በሙሉ ነቅነቅ ማለት አለበት ለማለት ያለው። እሺ የሀዋሳ ወደ ሻሸመኔ ወደ ሌላ አካባቢ እንጠጋለን። መጀመሪያ የሀዋሳ ልጆች ይጠናከሩ። እንደምታውቁት በሰሜን አሜሪካ ብቻ ከግማሽ በላይ የሚሆኑት ኢትዮጵያውያን ናቸው። ከነዚህ መካከል ሩቡ የሀዋሳ ልጆች ናቸው ይባላል። በብዛት አሉ። ጠንከር ማለት አለባችሁ። መሰብሰብ አለባችሁ። መጠያየቅ አለባችሁ። ጌት ቱጌዘር ማድረግ አለባችሁ። ቆፍጠን ማለት አለባችሁ ይላሉ። 50 ሎሚ ለአንድ ሰው ሸክም ሆኖ ለ50 ሰው ጌጡ ነው ይላሉ። ዘገያችሁ ይላሉ። እውነት ነው። ዘገየን፣ በጣም ዘገየን። ጠንካራ የሆነ አስተባባሪ ጠፋ። ያስተባብር ስለጠፋ ነው። አሁን ግን እሺ ሌላ ጥያቄ አለ እንዳትረሱ። ሌላው ቴዲ ሀዋሳ የቴሌግራም ቻናል ነው። እዛ ላይ ገብታችሁ ቤተሰብ ያልሆናችሁ ቤተሰብ ትሆናላችሁ። በምገባበት ሰዓት እንዲሁ የሀዋሳ ልጆችን በዛው ላይ ጻፉልኝ፣ ስማችሁን ማስተላለፍ ይሆናል። ቤተሰብ ያልሆናችሁ እዚህ ቴሌግራም ቻናል ላይ ቤተሰብ ሁኑ። ዜናዎችን እንጽፋለን። በገባበትን ሰዓት ማሳውቀው በዚያ ነው። አጀንዳዎችን ማሳውቀው በዚያ ነው። እሺ ይህን ካልኩኝ በኋላ ስለ ጌም ምን ትላለህ? አንዲት ልጅ ኦፊሻሊ ጌም እንጫወት የምትለውን ነገር ልካችሁልኝ ነበረ። ሳሪ በጣም ደስ የምትል ልጅ ናት። ሳሪ ኦፊሻል ከቴዲ ጋር ጌም የቀጠሮ ጌም ብጫወት ደስ ይለኛል ብላለች። ሰምቻለሁ፣ አይቻለሁ። እሺ እንጫወታለን። ሳሪ ይለይልናል፣ ምን ችግር የለም።
ብዙ ብዙ ጀማ እንዳለሽ አውቃለሁ። ብዙ ደጋፊዎች እንዳሉሽ አውቃለሁ። በጣም ሶሻል ሚዲያ ላይ ተወዳጅ እንደሆንሽ አውቃለሁ። እኔ ግን መጫወት የምፈልገው አለ የተባለ ኤርትራዊ አለ የተባለ በጣም ኤርትራውያን በጣም አይቻሉም ሲባሉ ሰምቻለሁ። ከእናንተ ጋር እንጫወትና 1 ሚሊዮን ለ10 ተቀጡኛላችሁ ነው። 1 ሚሊዮን ለ10 1 ሚሊዮን ለ10። ስለዚህ አለ የተባለውን አለ የሚልም የተባለውን ኤርትራዊ ታመጡልኝና ሁለተኛ እኔንም እንደዚሁ ጌም በደረሰበት እንዳልደርስ እንድታረጉኝ በአክብሮት ተጠይቃለሁ። ጌም በደረሰበት ጌም መጫወት ለምን እንድታስብሉኝ በክብር ተጠይቃለሁ። እኔን ብሎ ጌም ተጫዋች ስለዚህ አለ የተባለ ኤርትራዊ ጌም ተጫዋች ቶሎ እንድትሼር አድርጉልኝ። ይህን ታደርጉልኛላችሁ። እንጫወታለን። እሺ፣ ስለዚህ አድርሱልኝ። አለ የተባለ ኤርትራዊ ይሄ ጥሪ ከተላለፈበት ጊዜ ጀምሮ አለው በለኝ፣ ይዋጣልን በለኝ፣ ይዋጣልናል። ያን ነው የማደርገው። እሺ፣ ሌላ ጥያቄ አለ? ስሸነፍ ዝም አትሉ ማለት ዝም ትላላችሁ? አይ ዶንት ቲንክ ዝም የምትሉ አይመስለኝም። ስቀጠቀጥ ዝም የምትሉ አይመስለኝም። እኔ ያለው ከጎንነን እያሉ ነው። እኔ ያለው አይ ዶንት ቲንክ ዝም የሚሉ አይመስለኝም እንጂ አሳልፋችሁ በጠራራ ፀሐይ አታሸከሽኩኝም። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ በጣም ብዙ ሰዎች አለን እያሉ ችግሩ አለን ብላችሁ አውላላ ሜዳ ላይ ጥላችሁኝ እንዳጠፉ። ችግሩ እኮ ያ ነው። አለን ብላችሁ ክሪክ ሰታችሁኝ አውላላ ሜዳ ላይ ጥላችሁኝ እንዳጠፉ ነው እኮ ችግሩ። ምክንያት እንግዲህ አብረን እንፈልጋለን እንጂ ምክንያት 1 ሚሊዮን ወይም ደግሞ 5 ሚሊዮን ለ10 ተሸንፌ በጌም ግን ሊያስከስስ ይችላል፣ እንደ ወንጀል ሊያስቀጣ ይችላል የሚል እምነት አለኝ። የሆነው ነው። እሺ፣ አለ ከተባለ ኤርትራዊ ጋር እጫወታለሁ። ወይም ደግሞ ከዛ ፊት ከሳሪ ጋር እናሟሙቅና ወደዛ እንሄዳለን። ለማንኛውም እሺ፣ አሳልፈ አንሰጥህም ይሉኛል። አሳልፈው የሚሰጡኝ አይመስለኝም። አሳልፋችሁ የምትሰጡኝ አይመስለኝም። በእናንተ እተማመናለሁ። አሳልፋችሁ የምትሰጡኝ አይመስለኝም። 10 ሚሊዮን እኔ ብጫወትማ በስመ አብ ሊረባረባሉ ብዬ ነው የማስበው። እነሱ ራሳቸው አለ እዚህ ውስጥ አለ። ማን ነው ጎበዝ የሚባለው ኤርትራዊ ጌመር? ማን ነው በጣም በቃ የመጨረሻ ሰፖርት አለው የሚባለው? ማን ነው? ማናት? ማን ነው? የምን ጊዜም የምትወደው የምታደንቀው መሪ ማን ነው? አይቀርብኝም። ለምን ይቀርብኛል? እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ ብዙ ሰው ከጎንነን ይላሉ። ልመናችሁ ተከብረ እንደተቀመጥክ ብትቀመጥ ይሻልህ ነበር እንዳትሉኝ መጨረሻ ላይ ልመናችሁ
ልመናችሁ አለን እያላችሁ ነው ሰውን ገደል የከተታችሁት። አለን ግፋ አይዞ። ከዛ በኋላ የቴዲ ታሪክ ላይ የህይወት ታሪኩ ሲነበብ ቴዲ ሐዋሳ የተባለ ሰው ጥጋብ ንፍት አድርጎት በአንድ ቀን ጌም ልጫወት ብሎ ተነስቶ እሺ ይቅርታ እኔ ይቅርታ ትለኛለህ እንጂ ይቅርታ ራስህ እኔን ትለኛለህ እንጂ ማንንም ይቅርታ አትጠይቅም። የምን ይቅርታ ነው የምታወራው? ስለምን ይቅርታ ነው የምታወራው? ጭራሽ ቴዲ ነው ይቅርታ ደፋር። እኔ እንዴት እንደምናገር ማቅለጅ ነኝ። ምን እንደምናገር ማቅለጅ ነኝ። በንግግሬና በድርጊቴ መካከል እኮ እያንዳንዱ ነገር የተመጠነ እኮ ነው። ዝም ብዬ በዘፈቀደ ማወራ ሰው ይመስላለሁ እንዴ? እያንዳንዱ እርምጃዬ እንዴት ነው? ውሎዬ እንዴት ነው? ንግግሬ እንዴት ነው? ሰው ማክበር አለብኝ ወይ? ሰው አከብራለሁ። መቼስ ታውቃላችሁ እኔ ማህበረሰብ ውስጥ ምርመሰመስ ትንሽዬ ልጅ እዚህ ግባ ማልባል ሰው በተቃዋሚም ጎራም ያለ በመንግስትም ያሉ ሰዎች የሚያደምጡኝ ልጅ አቤት እኔ ማን ነኝ? ስለዚህ ለንግግር ጥንቃቄ የሚያስፈልግ ልጅ ነኝ። እንዴት እንደማወራ ማቅ ሰው ነኝ። አላማ ያለኝ ሰው፣ ወዴት እንደሚሄድ ማቅ ሰው እኔ አይደለሁ እንዴ? እንዴት ፖለቲካ ራሱ ስታወራ እኮ እኔ እስካወያይ ድረስ ዛሬ 3-4 ዓመት እኮ ፖለቲካ አልነበረም እኮ። ስድብ ነው። ማነው? ስድብ ነው። ከዛ ፖለቲካ ሰራን ትላለህ። በእናትህ በዚህ ገብቼ በአባትህ በዚህ ወጥቼ በእናትህ እንዲያርጊያት ዛሬ ሰራው ፖለቲካ ትላለህ። እሺ ለማንኛውም ሌላ ጥያቄ አለ። የመጨረሻ ጥያቄ ምንድን ነው? ባላየ ማልፈው ነገር ለነፍራውል ጥያቄ አቅርቤ ነበር። ነፍራውል ላይ ያላችሁን ማንኛውንም ዶክመንት ማስረጃ ይዛችሁ ነው ብዬ ነበረ። እስካሁን የመጣ የለም። እኔ የሚደብረኝ ምን መሰላችሁ? እኔ በህይወቴ የሚደብረኝ ነገር እኔ ለምሳሌ እኔ ጋር እርዳታ ሰብሳቢዎች ከተወሰኑት በስተቀር ከኔ ጋር ደውሎ ያላወራ የለም። ሁሉም ከኔ ጋር አውርተዋል። ሚኪ አውርቷል፣ መማር አውርታለች፣ ተስ አውርቷል። ያ በቃ ሁሉም አውርቷል ከተወሰኑት በስተቀር። በስልክ ያወሩኝን መድረክ ላይ ነኝ። በቃ የተለየ ነገር የለኝም። እኔ በጀርባ አንሸኳሽኬ በመድረክ ሌላ ሰው አይደለሁም። ምክንያቱም እዚህ ጋር ያሉ ሰዎች በእኔ ላይ እምነት አላቸው። ኢማጂን እኔ አሁን ተንሸራትቼ ተሽለጥልጬ ምናምን ተዝረክርኬ ብታገኙ እኔ ከሰው ተቆጥሮኛላችሁ? አትቆጥሩኝም እኮ። ከሰው አትቆጥሩኝም። መቼስ እኔ ጋር ስትመጡ ቴዲ ጋር ቢያንስ የሆነ ቁም ነገር እናደምጣለን። ስራ በቃ ሲሪየስ የሆነ ነገር እናደምጣለን። በቴዲ ላይ እምነት አለን ብላችሁ ነው የምትመጡት አይደለም? አንዳንዱ ለምዳል፣ አንዳንድ ለምዳል። በቃ ትደዋወላለህ፣ ከዛ አቋም ትቀይራለህ፣ ከዛ እንደ እኔ ማር የኔ ውድ ትባባላለህ። መማር እኮ በጣም እኮ ወዳጄ ናት እኮ። እኔ ለመማር እኮ አልተመለስኩም አይደል? ጀስት በቃ አቋዋጣት፣ እሷ ጥያቄ ትመልሳለች፣ ህዝቡ ይጠይቃታል። የህዝቡ ጥያቄ ነው አይደለም? አሁን ሌሎቹን ባልጠራ እናንተ እንደውም በእንትን እያያችሁ ነበር። እስቲ ቆይ የመማርን ስም ይጠራ ይሆን? እስቲ ቆይ
ዛሬ ነው ጉዱን ምናየው እያልክ እያየህ ነበርክ ሰውዬ አይደለም? እሺ ሌላ ጥያቄ የመጨረሻ እሺ እንሰነባበታለን። የመውጫ የመዝጊያ ንግግር አለን። የፍቅሩ አብጤ ጉዳይ በቅርብ የገቢ ማሰባሰቢያ ይደረጋል። ፍቅሩ አብጤ ዮኒ ማኛ ጋር ነው ሲነሳለት ያየሁት። ዮኒ ማኛ እግዚአብሔር ይባርከው። ፍቅሩ አብጤ ብዙ ኢትዮጵያውያን ከሀገር ውጭ ያሉ ዲያስፖራውያን ፍቅሩን ማገዝ አለብን እያሉ ነው። ቁም ነገሩ ሌላው በእርዳታ ጉዳይ በነበረው ውይይት ከሀገር ውጭ ያሉ ዲያስፖራውያን ገንዘቦቻቸውን ምን ማድረግ እንዳለባቸው ትልቅ ግንዛቤ ያገኙ ይመስለኛል። ትልቅ ግንዛቤ አግኝተዋል። ነገም ከነገ ወዲያ ይደረጋል። ያደምጣሉ፣ የግንዛቤ ማስጨበጫ ይወስዳሉ። ስለዚህ ለፍተው ደክመው ያገኙትን ገንዘብ እንዴት ማድረግ እንዳለባቸው መረጃ ወይም ደግሞ የግንዛቤ ማስጨበጫ ፕሮግራሞች ይኖራሉ። ይሄን ካልኩ በኋላ ከመውጣቴ በፊት እሺ ከመውጣቴ በፊት ቴዲ ስፔሻል ዋን ነኝ ብለህ ታስባለህ ወይ? 100% ቴዲ ስፔሻል ዋን። ተወልደ ነፍስ እስካወቅበት ጊዜ ድረስ ደግመዋለሁ። ተወልደ ነፍስ እስካወቅበት ጊዜ ድረስ አንድ ጊዜ ደግመዋለሁ። ተወልደሽ ነፍስ እስካወቅሽበት ጊዜ ድረስ እንደ ቴዲ ያለ የሚዲያ ሰው አትሻታቂ። 4 ነጥብ ካለ ንገሪኝ። ወይ የፋኖ ጋዜጠኛ ነው የምታየው፣ ወይ የሆነ ጋዜጠኛ ነው የምታየው፣ ወይ ቲፒኤልኤፍ ጋዜጠኛ ነው የምታየው። ምን ነው የምታወራው? በሚዲያ ውስጥ እኮ ያለፍኩ ልጅ ነኝ። ሚዲያ ላይ ያደግኩ ልጅ ነኝ። እያንዳንዱን አካል ቴዲ ዘ ስፔሻል ዋን። ክብራትና ክብራን ልክ ነው ልክ አይደለም? ራስን አካበድ ካልከኝ አንተ መሰክር። የማንኪያ ነገር ስለሆንኩኝ ብቻ ነው ጭቆና የሚደርስብኝ። የማንኪያ ነገር ተወላጅ ብቻ በመሆኔ በቁጥር 2000 ስለሆነን ብቻ 2000 ማን ሞላም 1900 ምናምን በቁጥር ትንሽ በጣም ትንሽ ስለሆነ ከዚህ ማህበረሰብ ስለወጣሁኝ ነው ይሄ ሁሉ ጭቆና የሚደርስብኝ እንጂ ከ70 እና ከ50 ሚሊዮን ማህበረሰብ ቦታ ኖሮ አንተ ሃይ። ለማንኛውም ሚስት ያላችሁ ከሚስታችሁ ጋር ትተኛላችሁ። ሚስት ያላችሁ አመዶ እያየሁ ነው። አንተ ትማግጣለህ አትማግጥ። ባል ያለሽ ከባልሽ ጋር መተኛት አለብሽ። ያላገባችሁ ደግሞ እግዚአብሔር ትዳር ይሰጣችኋል። እስከዛው ድረስ አንሶላ ውስጥ ስብስብ ብላችሁ ትተኛላችሁ። ያገባም ያላገባም ላጤ ሆናችሁም ያልሆናችሁም ግን አንድ ነገር ታደርጋላችሁ። ከቴዲ አናት ላይ ትወርዳለህ። ከቴዲ አናት ላይ እንወርዳለን። ይሄን ነው የምናደርገው። አወያይቻለሁ። ሚስትህ ወይም ባልሽ ማትሰማውን ወሬ ሰምቻለሁ። የኔ የቴዲ ሐዋሳ ቤተሰቦች አድምጠናል። ምንም ልናደርግ አንችልም። ፖለቲካን ሰርተሃል፣ ይበጀኛል ያልከውን ሰርተሃል። ወደ ምትሄድበት ትሄዳለህ። እማኛሉ ደግሞ ቤት ከፍተህ ይሄን ነው የምናደርገው። ከዚህ ጋር 2 ማስታወቂያ ያለኝ። የፊታችን ማክሰኞ ከተሐድሶ አንድ ታዋቂ የተሐድሶ ሰው ተሐድሶ ሃይማኖት ነው አይደል? እባክህ መድረክ ስጠን እያሉ ለሌሎቹ ሁሉ ሰጥታ ለኛ መድረክ ሳሰጠን ስላሉኝ ማክሰኞ እንግዳ ይዤ እመጣለሁ። ከተሐድሶ 2 ሰዎችን አመጣለሁ። ለእናንተ እድል ሰጣለሁ። ከኔ ጋር ቆይታ ካደረጉ በኋላ እናንተ ገብታችሁ አለን የምትሉትን ጥያቄ በጨዋ ደንብ ታቀርቡላችኋላችሁ፣ ይመልሳሉ። ከዛ በህይወት ብንኖር የፊታችን ቅዳሜ ከተሳካ 2 ትልቅ መንፈሳዊ ሰዎችን አመጣላችኋለሁ። በሶሻል ሚዲያ ታሪክ 2ቱ ተገናኝቶ አቁም። እድሜ ጠገብ ናቸው። አሕዛብም መንፈሳዊ ሰዎችም ሁላችሁ የምትወዷቸው ናቸው። በቴሌግራም አሳውቃችኋለሁ። በጣም የሚገርም እነዚህ ሰዎች መንፈሳዊ ሰዎች ናቸው። በመዘመርና እግዚአብሔር ቃል በማካፈል እኔ ገና እናቴ ማፀን ውስጥ እያለሁ የዘምሩ የነበሩ ሰዎች ናቸው። እኔ ገና ሳልወለድ እናቴና አባቴ ገና ሳይጀናጀኑ እኚህ ሰዎች ሲዘምሩ ይሰብኩ የነበሩ ሰዎች ናቸው። ማን ይመስሏቸዋል? እስኪ ገምቱ። 2ቱም ወንዶች ናቸው። ፍንጭ ለመስጠት ያህል አንደኛው አማራ ክልል ነው የተወለደው። ፍንጭ ለመስጠት ያህል አንደኛው ደግሞ አይ ቲንክ ኦሮሚያ ክልል ይመስለኛል። በጣም ትልቅ የእግዚአብሔር ሰዎች ናቸው። በስብዕናቸው ወደር ማይገኝላቸው። የፊታችን ኦክቶበር 10 ወይም ደግሞ 9 ከነሱ ጋር ፕሮግራም ይኖረኛል። ይሄን አድርጋለሁ።
በጉጉት ትጠብቃላችሁ። እስከዚያው ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ስልኮቻችሁን ታወጣላችሁ። ቴዲ ሐዋሳ ብላችሁ ትጽፋላችሁ። TEDDYHAASSA እንደዛ አድርጋችሁ ከጻፋችሁ በኋላ ጆይን ታደርጋላችሁ። ስንት ነው? ወደ 5700 ያለበት ነው። እንዳትታለሉ፣ ሌላ ቦታ ላይ ገብታችሁ እንዳትታለሉ። 5700 ቤተሰብ ያለበት ቦታ ላይ ነው የምትገቡት። ስለነበረን ቆይታ ከልብ አመሰግናለሁ። ታፕ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ጤና ይስጥልኝ።